ሰላም የኔ ወዶች እንዴት ናችሁ? እኔ ምላችሁ እዩ ግን ማለት ነው ብሩክን በተለያየ መንገድ ለማጥቃት እየሞከረች ነው ማለት ነው። እኔ አሁን ላይ እቺ ልጅ አላማ በደንብ እየገባኝ ነው። ምክንያቱም በቃ ፍጥጥ እኔ አሁን ለምሳሌ ማለት ነው የሆነ ሰው ያርግዝ እንደው እኔ በጣም ነውር ስለሆነ ሁላችንም ምንደብቀው ነገር ነው እንጂ ጭራሽ በአደባባይ አውጥተን የሆነ እርግዝናዋን እንደ መጠቀሚያ ነገር የሆነ እሷ ስላረገዘች ብሩክ የግድ ከሷ ጋር መሆን እንዳለበት ብቻ ዋናው አላማ ይመስለኛል ሁለቱን ማለያየት ነው። በአጠቃላይ ግን የእውነት እርጉዝም ልትሆን ስለምትችል ብዙ አይነት አስተያየት መስጠት የለብንም። ሲቀጥል ደግሞ እዩ ማለት ነው አሁን ብሩክን በምንም መንገድ ወደ መቀመቅ መወርወር ትፈልጋለች በሆነ መንገድ። አሁን ብሩክን በምን መንገድ መክሰስ ትችላለች መሰላችሁ? አሁን ልጁ እስካልተወለደ ድረስ የብሩክ ነው ተብሎ እስካልተረጋገጠ ድረስ በምንም አይነት መንገድ መክሰስም አትችልም። መክሰስ የምትችለው ራሱ ከተወለደ በኋላ ዲኤንኤ ተመርምሮ የምትችለው ራሱ ልጁን እንዲያሳድግላት የሆነ ገንዘብ ሊሰጣት ነው እንጂ የሚችለው አብሬ መሆን አልፈልግም ካለ መብቱ ነው። በነገራችን ላይ ልጁ የብሩክ ቢሆን እንኳን እና እዩ አሁን ላይ ገና ስላረገዘች ብቻ ከኔ ጋር ይሁን ነው የሷ ሀሳብ ማለት ነው። ግን ቢሆን የሱ ቢሆን እንኳን ልጁ ማለት ነው እሱ አልፈልግም ካለ የሚያሳድግበትን ብር ይሰጣል እንጂ የግድ ከሷ ጋር መሆን አለበትም ብዬ አላስብም። እሱ ስለማይፈልግ ማለት ነው። ሲቀጥል ደግሞ አሁን ሀይሚ ከብሩክ ጋር ነው እንግዲህ አረጋግጣለች። የኔ አይደለም ብሏል። ግን ብሩክ ማለት ነው እንደዚህ ብሏት በኋላ የሱ ቢሆን ሀይሚ ሌላ ደግሞ የውስጥ ጠባሳ ነው የሚጥልባት። ምክንያቱም የኔ ነው እርግጠኛ ነኝ ብለህ ነበር የሚል ጥያቄ ውስጧ ላይ ይነሳለኝ። አሁን እዩ እያደረገች ያለችው እላፊ ቃል በመናገር የሆነ ብሩክ እጁን እንዲያነሳባት ሀይሚን ብትሆን በቃ ሁሉም መጥፎ ቃላት እንዲናገሯትና ከዛ በኋላ ደግሞ እነሱ በሌላ መንገድ እንዲፈረጁ። አሁን ብሩክን ምን ብላ ልትከሰው ትችላለች መሰላችሁ? አንገቴን አነቀኝ፣ ሳልፈልግ እያነቀኝ ነው፣ እየመታኝ እየደበደበኝ እየዛተብኝ ልትል ትችላለች። ደግሞ ተናዱም ቢሆን ማለት ነው በምትናገረው ቃላት በጥፊ ሊያዞራት ይችላል። ከዛ በኋላ በዚህ ልትከሰው ትችላለች እንጂ አሁን እዩ በፖሊስ እከሳለሁ አለች። ግን ምን ብለሽ ነው አሁን በፖሊስ? አሁን ገና የሱን አይሆን ባልተረጋገጠ ልጅ ማለት ነው። ሲቀጥል ደግሞ እንደማይፈልግሽ እየነገረች ሌላ ጓደኛ ይዞ ፖሊስም ህግም እኮ በፍቅር መሀል አይገባም። በነገራችን ላይ አንድ ሰው እስካልተጋባ ድረስ ህጋዊ ባልና ሚስት እስካልሆንሽ ድረስ ህግ ቦታ ብትሄድ ራሱ ምንም ማድረግ አችልም። ይሄ በቃ 100% የታወቀ ነገር ነው። ለምን አንቺ አሁን ማለት ነው እሱን በህግ መክሰስም ባለሽ ለማድረግም ፈልገሽ ቢሆን ኑሮ ከተጋባችሁ በኋላ ነበር እንጂ የምታረግሽው ዝም ብላችሁ። እኔ ግን ሴቶች ማርያምን እንዴት ነው ክብራችን የጣል ነው? እንዴት ነው ነውር ያልሆነበት ዘመን ላይ የደረስ ነው? አንዲት ሴት ልጅ ያለ ጋብቻ አረገዘች ማለት በጣም ነውር። እንኳን እንደዚህ በካሜራ ተደቅኖ እንደዚህ ማውራት ይቀርና እኔ በእናንተ አካባቢ እንደዚህ ነው እንዴ? በእኛ አካባቢ ማለት ነው የሆነ ሴት ልጅ እንኳን ሳታገባ አርግዛ ይቀርና ማለት ነው የሆነ ፍቅረኛ ይዛ ሳይሆን ወንድ ጋር ስታወራ መንገድ ላይ ከታየች ራሱ በጣም ነውር ነው። በቃ በጣም ተበላሸች። እንደዚህ ቤተሰቦቿን ክብር አስነካሽ ነው የሚባለው እንጂ ሳታገባ ጭራሽ አርግዛማ እንኳን በካሜራ ልትወጣ ከቤት ራሱ አትወጣም። እስከምትወልድ ከቤት አትወጣም። ለምን? በጣም ነው የሰው ምላስ በጣም ነው የሚገርፋት። በጣም ነውር የሆነው እኔ ቡታጅራ ግን ነውር አይደለም እንዴ? ሁሉም ሴቶች በቃ አረገዝን እያሉ ነው የሚመጡትና እንኳን አረገዙ ብሎ መምጣት አርግዛ አንዲት ሴት ልጅ እንኳን አረገዝኩ ብላ ልትወጣ እርግዝናዋ እንዳይታወቅባት ማለት ነው ሆዷን ሸፍና ወይም ደግሞ ከቤት ተደብቃ ልክ ስትወልድ አባቱን ተናግራ አረበኛ በጣም ነውር ነው። የምር ነውር ነውና አንዳንዴ ሴቶችዬ ክብራችን ባንጠል ምን አለበት? በሆነ ባልሆነ በጥቅማ ጥቅም አንቺ እንኳን እዚህ ጋር ሶሻል ሚዲያ ላይ መጥተሽ እንደዚህ ብትይ ለልጅሽ አባት ፈልገሽ ሊሆን ይችላል። ግን ማድረግ የነበረብሽ በውስጥ ነው፣ በጓደኞቹ ምናምን ብትነግሪያቸው እንደዚህ ማድረግ ይቻላል እንጂ እዚህ ጋር መተሽ አሁን ብሩክም ካንቺ ጋር የባሰ የእኛን አስተያየት ሲሰማ የባሰ ካንቺ ነው የሚርቀው። አባቱ ቢሆን እንኳን ሊርቅ ይችላልና
በውስጥ መናገር ትሺ ነበረ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን፣ ክብሩ ይስፋ አለን። እኛ በጣም ደህና ነን። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ነገር ከቸች ብለናል። ሀይሚና ብሩክ እንግዲህ ጥሩ የፍቅር ህይወት ጀመሩ። አሪፍ ላይ ናቸው። መቼ ይጋባሉ፣ መቼ ይወልዳሉ እያለን እየጠበቅን ሁላችንም ዱብዳ የሆነ ስራ ነው ይዘውብን የመጡት። እንግዲህ እኛ አስተያየት የምንሰጠው እንደ ቪዲዮ ነው ብያችኋለሁ እኔ እና አሁን ላይ እዩ እንግዲህ ከቀን ወደ ቀን ሆዷን ማለት ነው እየጨመረች እየመጣች ነው። እንዲሁም እኔ ልጁን 9 ወር ሳይሞላው ልትወልደው ነው መሰል። በዚህ ሁኔታዋ በየቀኑ ነው ሆዷ የሚጨምረው። እናንተ በስማም እንደዚህ ነው እንደሚያድገው ሆድ በለው ከመጀመሪያው ቀን የሚቀጥለው ከዛ እንደዛ እያለች ነው። እና እንዲሁም 9 ወር ግን እኔ የትናንት ነው ብዙም አልታወቀኝም ያለው አይመስልም። እና ሆዷ ብዙም አይታወቅም። ሰፊ ቲሸርት ስለለበሰችውን አያላውቅም። ቲክታክ ላይ ደግሞ በደንብ ይታወቃልና እንግዲህ የምታውቀው እሷ ናት። ደግሞ ሲቀጥል ይወለዳል፣ ልጅ ከሆነ ይወለዳል። አለባብሰውት ካላለፉ መወለዱ አይቀርም። እና እኔ በጣም የገረመኝ ሀይሚ ራሱ እየነቃችባት ይመስለኛል። ሀይሚ በተአምር ሴት ልጅ ላይ እንደዚህ ብላ ዝታ አታቅም፣ እንደዚህ ተናግራ ማታቅም። በምትወዱት ነገር በእርግጥ ሲመጣ ሁሉም ነገር ያናድዳል። ሴራ እንደሆነ ሲገባት በእርግጥ እዩ ሴራ ነው። ከብሩክም ብታረግዝ አጥመዳ ወጥመድ ጠብቀው ነው። ከሌላ ሰው ማርግዛ ከሆነ ሆን ብላ በሱ ልታማክክ ወይም ደግሞ እኮ ይሄኔ እኮ ከሌላ ሰው አርግዛ ምናምን እሱን የሆነ ስሙን ለማስጠፋት ሊሆን ይችላል። ብዙ ሰዎች እንዲለያዩ ይፈልጋሉ። ሲቀጥል የድሮ ፍቅረኛዋ ነው። የድሮ ፍቅረኛዋ ስለሆነ እንደዚህ ደስተኛ እንዲሆን አትፈልግም። አንዳንድ ሰዎች እንደዚህ ናቸው። ተተዋችሁ ከሄዱ በኋላ እናንተ ሲያልፈላችሁ ስትለወጡ ስትቀየሩ ይናደዳሉ። እናንተ የምታደርጉት ነገር በሙሉ ያናድዳቸዋል። የእናንተ የሆነን ነገር መውሰድ፣ በቃ እንደናንተ መሆን፣ ከእናንተ ጋር መሆን እንደዛ ነው የሚፈልጉትና ምናልባት የእሱን ህይወት ልትበጠብጥ ሽምግልና ሊላክ ነው፣ ሊጋቡ ነው፣ አብረው መኖር ጀመሩ ሲባል በቃ ይህን ነገር ማክሸፍ ፈልጋ ይመስለኛል የመጣችው፣ በቃ ደስተኛ እንዳይሆኑ። ስለዚህ እሷ እንደሆነችው እሱም እንዲሆን ፈልጋ ነው። መጨረሻ ላይ ያው የልጁ አባት ሌላ ሊሆን ይችላል። ግን እነዚህ ልጆች እስከዛ ድረስ ተለያይተው አስባችሁታል? 3 ወር ከዛ ተወልዱ። መቼም በአንዴ እንደተወለደ አይደረግም። ወር 2 ወር ይቆያል ልጁ ጠንከር እስከሚል። ከዛ ዲኤንኤ ተደርጎ ከዛ ውጤቱ መጥቶ ምናምን ከዛ በኋላ የብሩክ ባይሆን እንኳን ሀይሚና ብሩክ እስከዛ ድረስ ምን ክፍተት እንደሚፈጠር አስባችሁታል? በጣም ትልቅ የሆነ ክፍተት ይፈጠራል። ከዛ በኋላ አብሮ ለመሆን ራሱ ይቸገራሉ። ምክንያቱም ሀይሚ እስከዛ ወይ ላጠብቅ ትችላለች፣ የሆነ ሌላ ስራ ትጀምራለች፣ ወይ ከሌላ ሰው ጋር ስራ ትጀምር ትችላለች። ብሩክም እንደዛው ብቻቸውን መስራት ስለማይችሉ የዩቲዩብ ባህሪ ስለሆነ፣ ስለዚህ ይህ ሁሉ ክፍተት ከፈጠረች በኋላ የልጁ አባት ሌላ ሆነ አልሆነ በጣም ነው የሚደብረውና የልጁ አባት ሌላ ቢሆን እንኳን እች ልጅ የሆነ አላማዋን የምታሳካበት መንገድ በደንብ ቀምራ ነው የመጣችው። እንደዚህ ሽንጧን ግትራ የምትከራከረው ባይሆንም በቃ ዋናው መስፈርቷ እሷ መለያየቷ ነው። ሲቀጥል ተከፍሏትም ሊሆን ይችላል። ገብቷችኋላ? ተከፍሏ ሊሆን ይችላል እች ልጅ እንደዚህ የምታደርገው። ብሩክ ሆነም አሁን ብሩክ እርግጠኛ ነኝ እያለ ነው እንግዲህ እንደዚህ በኮንፊደንስ የተናገረው። ወንድሙም እንግዲህ ትናንት ቪዲዮ እየሰሩ ነበር ናኒ እና ልጅቷ እንደምታውቃት የእውነት ፍቅረኛዋ እንደሆነች የእውነት እርጉዝ እንደሆነችም እየተናገሩ ነው። እነሱ መቼም ትልቅ ሰው ሆነው እነሱ ይዋሻሉ ብዬ አላስብም። በዚህ ደግሞ ብሩክ እርግጠኛ ነኝ ብሎ ትናንት በኮንፊደንስ ነው የተናገረው። ግን እነ ወንድሙ ቤት ካያችሁ ቪዲዮ ምን ነው ቆፍጠን በል እንጂ ምንድነው እንደዚህ የምትፈራው የምትርበተበተው? በራስ እርግጠኛ አይደለም እንዴ ምናምን እያሉት ነው። ይሄ ምክር በውስጥም ተመክሯልና በውስጥ ሀይሚንም እሱንም እየመከሩት እንደሆነ በደንብ ነው እየነገሩን። እንግዲህ ሀይሚም እንግዲህ እችል ጆሮ ዳባ ለበስ ብላ እንድታልፍ እየመከሯት ይመስለኛል። ትናንት እንግዲህ በቀልሻለሁ እያለቻት ነበረ። ስለዚህ አሁን እነዚህ ልጆች ይሄ ዲኤንኤ እስከሚመረመር ድረስ ክፍተት መፍጠር ስለፈለገች እነሱ ጎበዝና ብልጥ ከሆኑ አንድ ላይ ዝም ብሎ ይቀጥላሉ። እሺ በቃ ያኔ እናስመረምራለን ብለው መሄድ ብቻ ነው። ከዚህ ያለፈ ከሄዱ ካላስ ነገሮች ይባባሳሉ። ስለዚህ መተው ነው ያለባቸው። በቃ ያንተ ነው ልጁ፣ አዎ ያንተ ነው፣ እሺ በቃ ዲኤንኤ ሲደረግ ከዛ በኋላ አምናለሁ ብሎ ማለፍ እንጂ አሁን ሁሌ እያገኙ ይሄን ታሪክ መድገም። አሁን ልጅቷ ምንድነው የምትፈልገው? እሺ የኔ ነው ብሎ ቢያምን እንኳን ከሀይሚ ጋር እንዲለያዩ ትፈልጋለች። አጠገቡ እንድትደርስ አልፈልግም። ስለዚህ እቺ ልጅ ዋናው አላማ ሁለቱን መለያየት ነው። ልጁ የሌላም ሆነ የሱ መለያየት ነው የምትፈልገው በቃ በአጠቃላይ ማለት ነውና አንዳንዴ የሆኑ ያለፈ ታሪካችሁ የሆነ እንቅፋት የሚሆንበት መንገድ አለ። አንዳንዴ የፍቅር ህይወት ጀምሩ አንድም ሊያጠፋችሁ ነው፣ አንድም ደግሞ ደስተኛ አድርጎ ሊያኖራችሁ ነው። ብቻ
እንግዲህ መጨረሻውን ማየት ነው። እኛ እንግዲህ ሌላ ምንም የምንለው ነገር አይኖርም።